ይኸውላችሁ ህልማችሁ ግባችሁ ላይ ተስፋ ቆርጣችሁ ከመሸሻችሁ በፊት መጀመሪያ ላፍታም ቢሆን ቆም ብላችሁ አስቡ። በሰውነታችሁ ብቻ አይደለም፣ ነገር ግን በአእምሮአችሁም ጭምር ረጋ ብላችሁ ቆም በሉና አስቡበት። ምክንያቱም ይህ ሁኔታና አጋጣሚ ምናልባትም እናንተ ከምታስቡት በላይ በህይወታችሁ ወሳኝ የሚባል ነገርን የምታገኙበት ሊሆን ይችላል። ለምሳሌ አሁን ተስፋ የምትቆርጡበትና ተሰብሯል ያላችሁት ህልማችሁ ምናልባትም በፍጹም የማይሰበርና ችግራችሁን ሰብራችሁ የምትወጡበት ነገር ቢሆንስ? ምናልባትስ ተስፋ የቆረጣችሁበት ቦታ ከህልማችሁ ጥቂት ርቀት ላይ የሚገኝ ሆኖ ከጫፍ የምትመለሱ ቢሆንስ? ከመልሳችሁ ስትጸልዩበት ከነበረ ጉዳይ ልትይዙት ስትሉ ባለማወቅ ብትለቁት? ብዙ ሰዎች በህይወታቸው የሚወድቁት ደካማ ስለሆኑና ስለማይችሉ አይደለም። ይልቁኑ እነሱ የሚወድቁት ትክክለኛውን ጥያቄ በትክክለኛው ሰዓት መጠየቅ ባለመቻላቸው ነው። ግልጽነት መንገዱን እንዲመራ ማድረግን ትተው ስሜት መውጫውን እንዲወስን ይፈቅዱለታል። አንዳንዴ ጫና ሲበረታና እንቅስቃሴ ሲቀንስ ተስፋ መቁረጥ አለባችሁ ማለት ሳይሆን በተቃራኒ ያሰባችሁበት ቦታ እየደረሳችሁ መሆኑን የሚያሳይ ምልክትም ሊሆን ይችላል። በጣም የጨለመው እኮ ሊነጋ ስለሆነ ነው። ጉም የሚበዛው ፀሐይ ልትወጣ ስትል እየሸሸ ሊሆን ይችላል። ስለዚህ ሁሌም ቢሆን ተስፋ ከመቁረጣችሁ ያንን ሁሉ ልፋታችሁን መና ከማስቀረታችሁ አስቀድሞ እነዚህን ቀጥሎ የምንዘረዝራቸውን 5 ወሳኝና ኃያል የሆኑ ጥያቄዎችን ራሳችሁን መጠየቅ ይኖርባችኋል። እነዚህን ጥያቄዎች ስትጠይቁ መንገዳችሁን ዳግም ትቀይሳላችሁ። እንዲሁም ደግሞ የተወለዳችሁበትን ዓላማ ዳግም ለራሳችሁ ታስታውሳላችሁ ማለት ነው። የመጀመሪያው ጥያቄ ሲጀመር ይህንን ጉዞ ለምንድን ነበር የጀመርኩት ብላችሁ ጠይቁ። ጫናው ጭንቀቱ ሲበረታባችሁ፣ ያለ እንቅልፍ ሌሊቱ ሲረዝምባችሁ ምናምን ስትነሱ የነበራችሁን ኢነርጂ የማይነቀነቅ እምነትና የለኮሳችሁትን እሳት በቀላሉ ተረስታላችሁ። ትግል ሲበዛ ትኩረት ማጣትና የመነሻ ግባችሁን መሳት የተለመደ ነገር ነው። ያኔ ህይወት ጩኸቷ ይበረታል፣ ጭንቀት ይከባችኋል፣ መጠራጠር ደግሞ ወደ እናንተ ለመምጣት የመጀመሪያውን እርምጃ ይራመዳል። ታዲያ የቅጽበት ቆም ብሎ ለማሰብና ወደ ተነሳችሁበት ለመነሳት ወሳኝ ምዕራፍ ነው። ተመልሳችሁ ያንን ጉዞ የጀመረው ማንነታችሁን ጎብኙት። ለምን እንደጀመራችሁ፣ ለምን እነዛ ረፍት አልባ ምሽቶችን እንዳሳለፋችሁ አስታውሱ። ምክንያቱም ያ ምክንያትና ያ መነሻ በልባችሁ ላይ ከተጣበቀና ከህልማችሁ ጋር አንድ መስመር ላይ መቆም ከቻለ ያ ጊዜ ተስፋ የምትቆርጡበት ጊዜ አይደለም። ያ ጊዜ አስደናቂ ለውጥ የሚታይበት ወቅት ነው። ስለዚህ ያ ጊዜ ምናልባትም ተስፋ መቁረጥ ማቆም የሌለባችሁና መጠበቅ መታገስ ያለባችሁ ምዕራፍ ሊሆን ይችላል። ያ ጊዜ በጥልቀት የምታስቡበት፣ ብዙ የምትፈልጉበት፣ ራሳችሁን ስትነሱ የያዛችሁትን ዓላማ የምታስታውሱበትም ጭምር ነው። ሁለተኛው ጥያቄ ደግሞ ደክሞኛል ወይስ ጨርሻለሁ ብላችሁ ጠይቁ። በደክሞኛልና በጨርሻለሁ መካከል ሰፊ ልዩነት አለ። ታዲያ በመካከላቸው ያለው ልዩነትን መረዳት ህልማችሁን ለመጠበቅ ወሳኝ ቁልፍ ነገር ነው። ደከማችሁ ማለት ሰውነታችሁና አእምሮአችሁ ማረፍ እንዳለባችሁ መልእክትን እየላኩ ነው ማለት ነው። ድካም በማረፍ ወይም ደግሞ በመተኛት ሊታከም ይችላል። ድካም ቆም እንድትሉና ፋታ እንድትወስዱ እንጂ እንድታቆሙ የሚያደርግ ምልክት አይደለም። ልክ መኪናችሁ ነዳጅ ሲጨርስ ነዳጅ እንድትሞሉ የሆነ መብራት እንደሚያበራ ያለ ማስጠንቀቂያ አይነት ነው። ማድረግ ያለባችሁ ነገር እረፍት ማድረግ፣ በደንብ ወደ ውስጥ መተንፈስና ኢነርጂያችሁን የሚያድሱ ነገሮችን በማከናወን ወደ ስራችሁ መመለስ ነው። ያ የሚሰማችሁ የድካም ስሜት ያላችሁበት ምዕራፍ እንዳለቀና ወደ ሌላ ምዕራፍ የምትሻገሩበት አቅም ላይ እንደደረሳችሁ የሚያመላክትም እኮ ይሆናል። የብዙዎቻችን እረፍት መፈለግን ወይም ደግሞ የአንዳንድ ስሜቶችን መውደቅ ከበቃኝ ወይም ደግሞ ከተስፋ መቁረጥ ጋር እናደባልቋለን። ልዩነቱን በደንብ መረዳት ያስፈልጋል። ልክ የድካም ስሜት የተሰማን ቦታ የመንገዱ መጨረሻ እንደሆነ እናስባለን። ያ ደግሞ ተስፋ መቁረጥን፣ ምቾት ማጣትንና ከግቦቻችን ጋር ያለንን መስመር ማቋረጥን ያስከትላል። ያኔ ደግሞ እጅ መስጠት አለብን የሚል የተሳሳተ እምነት ወደ ውስጣችን ይገባል ማለት ነው። ነገር ግን እዚህ ጋር በሚገባ ካልተጠነቀቅን ለጊዜያዊ የመሸነፍ ስሜቶች እጅ ሰጥተን የምንወስነው ውሳኔ በዘላቂነት በሚኖረን ህይወት ላይ መጥፎ ጠባሳ ሊጥልብን ይችላል። ለዛም ነው ደጋግሜ ይህ የድካምና የመዛል የመሸነፍና እጅ የመስጠት ስሜት ሲሰማን ወደ ውሳኔ ከመሄድ ይልቅ ቆም ብሎ ፋታ ወስዶ ማሰብና ማሰላሰል በጣም ጠቃሚ ነገር ነው የምለው።
እነዚህ የተወዛገቡና የመሸነፍ መልክ ያላቸው ስሜቶች ላይ ቶሎ እጅ የሚሰጥ ሰው በቀላሉ መሸነፉን አረጋግጦ ብዙ የታገለበትን ህልሙን አሽቀንጥሮ ይጥላል ማለት ነው። ነገር ግን አስቀድመን እንዳነሳ ነው እነዚህ ስሜቶች ሲቀርቧችሁ ማድረግ ያለባችሁ ነገር እረፍት ማድረግ፣ ተረጋግቶ ማሰላሰል፣ ሰውነታችሁ እንዲያርፍ ፍቀዱለት። አእምሯችሁ ያሉበትን ቀውሶች እንዲያጸዳ አድርጉት። ያኔ ወደ ነበረው መንገዳችሁ መመለስ ትችላላችሁ። በጊዜ የድካም ተነሳስታችሁ በፍጹም ዘላቂ የሚባሉ ውሳኔዎችን እንዳትወስኑ። ደክሟችኋል ማለት ተሸናፊ ናችሁ ማለት አይደለም። ለራሳችሁ የምታገግሙበትን እድል ስጡት። ከዛ መነሻችን ላይ ያለውን ደክሞኝ ነው ወይስ ደግሞ አብቅቶልኝ ነው የሚለውን ጥያቄ ጠይቁና መልሱን በማስተዋል መልሱ። ያኔ አስገራሚ የሆነ ምላሽና ከምታስቡትም በላይ የተሻለ ኤነርጂን ታገኛላችሁ። ሶስተኛው ጥያቄ አሁን የሚሰማኝ ህመም የሂደቱ አንድ አካል ነው ብላችሁ ጠይቁ። እድገት ያማል፣ ለውጥ ህመም አለው። ስኬት እኮ ከህመም የጸዳ ጉዞ አይደለም። እችላለሁ ከምትሉት አቅማችሁ በላይ እንድትለጠጡ ያደርጋችኋል። የምቾት ሰገነታችሁ ላይ እንድትቆዩ አይፈቅድላችሁ። እያንዳንዱ ወደፊት የምታደርጉት እርምጃ ከናንተ የሆነ ነገርን ይፈልጋል። ያ የሚጠበቅባችሁ ነገር ደግሞ ቀላል ነገር አይደለም። አንዳንዴም እናንተ ጋር እንዳለ እንኳን የማታውቁትን የገዛ ማንነታችሁን ሊጠይቃችሁ ይችላል። ያለ ድካም ችግሮቻችሁን አፍርሶ ለመሻገር አትጠብቁ። እንደዛ የምታስቡ ከሆነ በስኬት መንገድ ላይ አይደላችሁም ማለት ነው። ይልቁኑ እንደዛ ካሰባችሁ የሆነ የማይጨበጥ የቅንጦት ዓለምን በምናባችሁ እያሳደዳችሁ ነው ማለት ነው። እውነተኛ ለውጥ በፍጹም በቀይ ምንጣፍና በተዝናና እርምጃ ይቀበላችሁ። እውነተኛ ለውጥ በጊዜ ሂደት፣ በተለያዩ ሂደቶችና ምዕራፎች፣ በችግሮች፣ በመሰናክሎችና በፈተናዎች ውስጥ የሚገለጥ ሽልማት ነው። እያንዳንዱ ስኬት፣ እያንዳንዱ ድል ዋጋ ተከፍሎ የሚመጣ ነገር ነው። ያ የሚከፈል ዋጋ ደግሞ ሁሌም ምቾት አይሰጠንም። ምናልባትም እንቅልፍ ማጣት ሊሆን ይችላል፣ የከፋ ራስን መጠራጠር፣ ብቸኝነት ወይም ደግሞ አብዝቶ ከሚመጣ ጫና የሚፈጠር አካላዊና ስነ ልቦናዊ ለውጥም ሊሆን ይችላል። እውነተኛ ለውጥና እድገት ዝም ያለና ቀላል የሚባል ነገር አይደለም። ይህ ለውጥ ደግሞ ነገሮችን እንድትላመዱና አዳዲስ ነገሮችን እንድታቁ ቢያደርጋችሁም የሚመጣው ግን ከህመም ጋር ነው። ታዲያ እነዚህ ህመሞች ተስፋ እንድትቆርጡና የጀመራችሁትን ጉዞ እንድታቆሙ የሚያደርጉ ምልክቶች አይደሉም። ይልቁኑ የሆነ ትልቅ ነገርን ለማሳካት እየተቃረባችሁ እንደሆነ የሚያመላክት ነገር ነው። ስለዚህ ራሳችሁን ጠይቁ። ነገሮች ሲጨላልሙና የከበዳችሁ ነገር ሲበዛ እነዚህ ነገሮች ምንድነው የሚጠቁሙት? እንዳቆም ነው የሚገፋፋኝ ወይስ ደግሞ የለፋውበትን ነገር ፍሬውን ለማየት እንደተቃረብኩ ነው የሚነግረኝ ብላችሁ መርምሩ። ይህ በምርጫችሁ ላይ በጣም ወሳኙ ምዕራፍ ነው። ይህን ጥያቄ የምትመልሱበት መንገድ ህልማችሁን አጨልማችሁ ገደል የምትከቱበት ወይም ደግሞ ወደ ቀጣዩ ምዕራፍ በከፍታ የምትሻገሩበት ወሳኝ ምላሽ ነው። በእነዚህ አስቸጋሪ ወቅቶች ነው የምርም ማን እንደሆናችሁ የሚለየው። ነገሮች ሲጨላልሙ እጅ የምትሰጡና ተስፋ የምትቆርጡ ወይስ ደግሞ ችግሮቻችሁን እንደ ሞተር ተጠቅማችሁ ወደ ቀጣዩ ትሻገራላችሁ? ምርጫውና ውሳኔው እናንተ ነው። አራተኛው ጥያቄ የምርም ያለኝን እውነተኛና የመጨረሻ አቅም እየተጠቀምኩ ነው ወይ ብላችሁ ጠይቁ። ታማኙ ነው። በስሜት ሳይሆን የምርም ታማኙ ናችሁ መልሱ። ይህ ምዕራፍ ራሳችሁን በወቀሳ የምታሳቅቁበት ሳይሆን ነገሮችን የምታጣሩበት ምዕራፍ ነው። የቆማችሁበትን ደረጃና የምትደርሱበትን ከፍታ የመለያ ጊዜ ነው። በህይወታችን በጉዟችን አንዳንዴ ነገሮች ተደራርበው ይመጣሉ። መሰናክሎ፣ ችግሩ ይበዛል። ነገር ግን ያኔ ማድረግ ያለብን ነገር ረጋ ብለን ቆም ብለን ማሰብና ቀጣዩን እርምጃ መወሰን። አንዳንዴ ከባዱ ችግር በግባችሁና በእናንተ መካከል የቆመው ተራራ ሳይሆን ከባዱና ዋነኛው ነገር ያንን ለማስተናገድ ያላችሁ ዝግጁነትና ቁርጠኝነት ነው። ነገሮች ላይ ጣት መቀሰርና ሁኔታዎችን መውቀስ ቀላል ሊሆን ይችላል። ወይም ደግሞ ለኛ ማፈግፈግና መንሸራተት ሌሎችን ተጠያቂ ማድረግም ሊቀለን ይችላል። ነገር ግን እውነተኛው መሰናክል ውስጣችን ያለ ጉዳይ ቢሆንስ? ምናልባትም አማራጭ አድርገን የወሰድናቸው አቋራጭ መንገዶች፣ የደረደርናቸው ሰበቦች ወይም ደግሞ እንዲረብሹን የፈቀድንላቸው መሰናክሎች ቢሆኑስ? ታዲያ ይህንን ጥያቄ ለራሳችሁ ጠይቁት። ማቆምን፣ ተስፋ መቁረጥን አማራጭ አድርገን የምትወስድ ከሆነ የምትችለውን በሙሉ ሞክራለሁ ወይም ደግሞ እስከ መጨረሻው ታግላለሁ ብላችሁ ጠይቁት። ወይም ደግሞ የምትችለውን ሳታደርግ ያንን ሁሉ ከለፋ በኋላ ለምንድነው ተስፋ የምትቆርጠው? ይሄ እውነተኛ ውድቀት ነው ወይስ ደግሞ ፍራቻ በውድቀት ሰበብ እየጣለህ ነው ወይ በሉት።
ሞክሮ ነበር አልተሳካለትም መባልን ፈራ ሆይ ሌሎች ስላንተ የሚናገሩት ነገር አስፈርቶሃል ወይ ብላችሁ ጠይቁት። መራሩነታ ምን መሰላችሁ? ያልታገላችሁትን ነገር አታሸንፉትም። ከምቾት ሰገነታችሁ በመውረድ መሰናክሎችን በመታገል ውስጥ ነው እድገት የሚመጣው። ደረጃችሁን ከፍ ማድረግ ከፈለጋችሁ ለራሳችሁ ከፊት መቆም አለባችሁ። ስለዚህ የመጨረሻውን የተስፋ ገመድ ከመበጠሳችሁና ህልማችሁ ላይ ከመጨከናችሁ በፊት የምችለውን በሙሉ አድርጌዋለሁ ወይ ብላችሁ ራሳችሁን ጠይቁት። አምስተኛውና የመጨረሻው ወሳኝ ጥያቄ ደግሞ አሁን ሩጫዬን ባቋርጥ ምን አይነት ሰው ነው የምሆነው የሚል ጥያቄ ነው። እያንዳንዱ ምርጫችን በህይወታችን መሆን በምንፈልገው ማንነት ላይ የራሱን መስመር እያሰመረ ነው የሚሄደው። ይህ ምርጫ ተግባራችንን ብቻ ሳይሆን ማይንድ ሴታችንንና የመታገል አቅማችንን ቅርጽ እያስያዘው ይሄዳል። እያንዳንዱ ውሳኔ የፈለገ ትንሽ ቢሆንም እንኳን አሁን ያለንበት ሁኔታ ነጸብራቅ ነው። እንዲሁም ደግሞ ወደፊት ለመሆን የመረጥነው የነገ ማንነታችንን መልክ ነው። መንገዱ መሰናክልና ጫና ሊበዛበት ይችላል። ነገር ግን በወጀብ መሃል የምታሳልፉት ውሳኔና የምትወስዱት እርምጃ ነው ትክክለኛ ባህሪያችሁን የሚገልጸው። ማቋረጥ ወይም እርምጃን ማቆምም የሆነ ቅጽበታዊ ነገር ሳይሆን ዋጋችሁን ማይንድ ሴታችሁንና ባህሪያችሁን የሚያመላክት ነው የሚሆነው። ነገሮች ሲጨላልሙ፣ የዓለም ጫናዋ ሲበረታ፣ ተስፋ ወደ መቁረጥ እንድንጓዝ የሚገፉን ነገሮችም በዚያው ልክ ይበረታሉ። ዋጋችሁን፣ ችሎታችሁንና ወደፊታችሁን ልትጠራጠሩ ትችላላችሁ። ነገር ግን አፍታ ወሰዱና በደንብ አስቡ። ምላሽ ከመስጠታችሁ በፊት ነገሮችን አጤኑ። እኔ ጫና ሲበረታብኝ ነገሮች ዋጋዬን እንዲተምኑ የምፈቅድ ሰው ነኝ ወይስ ደግሞ የፈለገው ቢሆን ጫናውን ተቋቁሜ ጥርሴን ነክሼ በረታለሁ ወይ ብላችሁ ጠይቁ። በሌላም በኩል አንዳንዴ ማቋረጥ ወይም ደግሞ ማቆም ማለት መሸነፍ ማለት አይሆንም። ይልቁኑ ሁኔታዎችን መረዳትና እውነታዎችን በመቀበል የመወሰን አቅም ሊሆን ይችላል። ነገር ግን ይህን የማቋረጥ ሐሳብ ከመቀበላችሁ አስቀድሞ ቆም በሉ። ጊዜና ትንፋሽ ውሰዱ። መስታወት ፊት ቆሙና የምርም ማቋረጥ አለብኝ እንዴ ብላችሁ ራሳችሁን ጠይቁ። ያኔ በተረጋጋ መንፈስ ስትጠይቁ እውነተኛውን መልስ ታገኛላችሁ። ይሄ ቪዲዮ ከጠቀማችሁ ሌላ የሚያስፈልገው ወዳጅም ካላችሁ ቻናሉን ሰብስክራይብ አድርጉና በቀጣይ የምንለቃቸውን ቪዲዮዎች ተመልከቱ። እንዲሁም ደግሞ ይህንንም ቪዲዮ ለወዳጆቻችሁ አጋሩ። አብራችሁን በመቆየት ስላደመጣችሁኝ እጅግ አድርጌ አመሰግናችኋለሁ።